ሮዚ የጸነሰችው ጽንስ የዴብ እንዳልሆነ ተደረሰባት። ለዚህም ሔዋንን ለመግደል ሙከራ አደረገች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ ደግሞ አስተማሪና ተወዳጅ ከሆነ ድራማ አንዱን ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ እንግዲህ ሮዛ በአሁን ላይ ጽንሱ የዴብ አይደለም ብሎ ባሏ ለሔዋን እየነገራት ነበረ። ሔዋንም ካዳ ጽንሱ የማን ነው? ይሄ ጽንስ ያንተ ነው የሚሆነው ብላ ስትል እንዴት አድርገሽ ነው እንደዚህ የምትጠረጥሪኝ? እኔ ከእሷ ጋር ነኝ ወይ? ያለውን ነገር በግልጽ ስለነገርኩሽ ነው ወይ እኔን የምትጠራጠሪኝ? እያላት ይገኛል ማለት ነው። እሷም ካዲያ ይሄን ያህል አንተን ማለቴ ምን ያስከፋል? የ80 ሚስት ናት። እስካሁን ድረስ ፍቺ አላደረጋችሁም፣ ወረቀታችሁንም አልቀደዳችሁም። ስለዚህ ይሄ ምን የሚገርም ነገር ነው? ካዲያ የማ ሊሆን ይችላል በማለት ስትጠይቀው ብቻ ጽንሱ የዴብ እንዳልሆነ ልንገርሽ፣ እሷ ራሱ የማን እንደሆነ አላወቀችውም። ስለዚህ ይሄንን ነገር ዴብ ማወቅ አለበት ብሎ ይላታል። እሷም ይሄንን ዴብ ማወቅ የለበትም፣ ለምንድን ነው ማወቅ ያለበት በማለት ስትለው አይደለም ጽንሱ የእሱ ስላልሆነ ሁሉንም ነገር ማወቅ አለበት በማለትም ይናገራታል። እሷ በፍጹም አያቅም። ካዲያ ልጁ ያንተ ካልሆነ የማ ሊሆን ይችላል ብላ ትጠይቀዋለች። እሱም የሌላ ሰው ነው፣ እሷም የማ እንደሆነ አታቅም በማለት ሲላት ካዲያ እሷም ያላወቀችውን በኋላ ደግሞ ችግር ይፈጠራል። ስለዚህ ጽንሱ ሲወለድ ዲኤንኤ ምርመራ ተደርጎ ነው እንጂ መታወቅ የሚችለው አሁን ላይ ዴብ ማወቅ አለበት ብዬ አለንም እያለችው ትገኛለች ማለት ነው። ዴብም እንግዲህ ከሮዛ ጋር መንገድ ላይ የሄደ ጽንሱ አድጓል፣ ሆዴ አድጓል ስትል ዝም ይላታል። አልሰማኸኝም እንዴ በማለት ስትጠይቀው ሰምቼሻለሁ ምን ላድርግ ብሎ ይላታል። አይ ጽንሱ እኮ አድጓል እያልኩ ነው። አዎ አድጓል፣ ግን አሁን ላይ ሳስበው ልጁም እንዳንቺ የሚሆን እየመሰለኝ እንዴት ነው የማደርገው የምለውን እያሰብኩን ያለሁት በማለት ይላታል። እሷም እጅግ ትናደዳለች። እስክትወልጂ ብቻ ነው አብረን ያለ ነው በማለት ሲላት እኔ አንድ ጥፋት ነው ያጠፋሁት፣ እሱንም የመጀመሪያ ህይወቴን አለመንገርና እሱን ቤት ውስጥ በመደበቄ ነው። አንተ ግን የራስን ሙሽማ ይዘህ መተህ ቤት ውስጥ አብረህ እየኖርክ ነው ያለው። ስለዚህ የኔ አንድ ጥፋት ነው ሲል እንዳንቺ አይነት ከቶም አላየውም። ስለዚህ አሁን ላይ ልጁ እስኪወለድ ነው፣ ከዛም በኋላ እንለያያለን እያላት ይገኛል ማለት ነው። እንግዲህ እዚህ ጋር ሔዋንም ከቤት ሄዳለው ብላ ሻንጣዋን ይዟ እየወጣች ነበረ። ሻንጣዋንም ይዟ ስትወጣ ዴብ ወዴት ነው የምትሄጂው? በፍጹም አትሄጂም ለምን እያላት እያለ ሉላ መድኃኒቱን የእንቅልፍ መድኃኒት የሰጠው ልጅ ይዟ መታ ለምንድን ነው ይህንን ይዘሽ የመጣሽው ብሎ ዴብ ሲጠይቃት እራሱ ይናገር ትለዋለች። እሱም በሚናገር ሰዓት ይኸው እኔ ነኝ መድኃኒቱን የሰጠዋቸው፣ አሁን መሄድ ይችላለሁ ወይ ብሎ ሲል ካን ወዲህ አይነን እንዳላይ ከዚህ ጥፋ ብሎ ይለዋል ዴብ ማለት ነው። እሱም ጥሏቸው ይሄዳል። እንግዲህ ያለውን ነገር እዛ ጋር ተማምነው ሉሊትም ከነገረቻቸው በኋላ እሷም ወደ ውስጥ ትመለሳለች። ሔዋንንም እንደምንም ብሎ እንድትመለስ ያደርጋታል ማለት ነው። ሻንጣዋንም ወደ ቤት ከመለሰ በኋላ አሁን አንቺ የኔ ንግስት ነሽ እያለም እያደናነቃት እያሞገሳት ትገኛለች። ይሄ ሶስተኛዬ ነው ስንተኛዬ ነው ከዚህ ቤት ስወጣ? ካን ወዲህ ግን ለመውጣት ሙከራ ባደርግ ማንም ሊመልሰኝ አይችልም እያለችው ነው። እሱም ካን ወዲህ በፍጹም ይሄ ነገር አይከሰትም፣ የኔ ንግስት ነሽ፣ ካላንቺ ምንም የለኝም እያላት ይገኛል ማለት ነው። እሱንም አንዴ ልቀፍሽ ብሎ ሲላት እቀፈኝ ችግር የለውም
እያለች ሊስማ ሲል ሮዛ ትመጣለች። ሮዛም ስትመጣ እንግዲህ አሁንም ያ ጭቅጭቅ ይጀመራል ማለት ነው። እሱም ትቷት ይሄዳል። ሔዋንም ወደ ክላሷ ትገባለች። ካሁን ወዲህ እንደማትወጣም ቃል ገብቶላታል ማለት ነው። እንግዲህ ሉላም ለእናቷ ደውላ እማዬ ለምንድን ነው የማትመጡት? ለምንድን ነው ከዛ የማትወጡት? በማለት ስትጠይቃት አባትሽ እኮ ነው እምቢ ያለው፣ ባለፈውም ዴብ ተናግሮታል። እኔም ካወዲህ አስገድደዋለሁና እንመጣለን፣ የኔ ልዕልት አትጨነቂ እያለቻት እናትየውም ትላታለች። እውነት እማዬ ትመጣላችሁ ወይ? እናንተ ከመጣችሁ እኔም ትምህርቴን በስርዓት እማራለሁ እያለች ትገኛለች። እናትየውም ምንም አታስቢ በቃ እንመጣለን ብላ ትላለች። ሉሊትም ስልኳን ከዘጋች በኋላ ቢያንስ ከዛ ሰውዬ ታመልጣላችሁ፣ ትወጣላችሁ፣ እዚህ ቢሆን ይሻላል እያለችም ብቻዋን እያወራች ነበረ። ሆኖም ዴብ እየወጣ እያለ ዴብን ይሄን ያህል ይቅርታ አታረግልኝም ወይ ወንድሜ ብላ ትጠይቀዋለች። አንቺ ያጠፋሽው ጥፋት ነው እያላት ወንድሜ ደስ የሚል ነገር ልንገርህ ስትል ሮዛ በሩ ስር ተደብቃ ያለውን ነገር እየሰማች ነበረ። እሷም እነማዬ ሊመጡ ነው እነማዬ እሺ ብለዋል ብላ ስትል እሱም በጣም ደስ ይለውና እነሱ ብቻ ለመምጣት ይስማሙ እንጂ እኔ አሁኑኑ ሄጄ አመጣቸዋለሁ፣ ምንም አታስቢ፣ ብቻ እነሱ ይምጡ በማለትም ካላት በኋላ በቃ ይመጣሉ ብላ ስትል ሮዛ በር ስር ተደብቃ ያለውን ነገር ሁሉ እየሰማች ነበረ። በይ መልካም ቀን ይሁንልሽ፣ አንቺ ብቻ ተደሰችልኝ ብሎ ዴብም ይሄዳል። ሮዚም እንግዲህ ያለውን ነገር ከሰማች በኋላ ቀስ ብላ ወደ ውስጥ ትገባለች። ወደ ውስጥም ከገባች በኋላ ከዛ ሰውዬ ማምለጥ የለባቸውም፣ ቢያንስ ከዛ ይርቃሉ እንጂ ይሄ ነገር መቀጠል አለበት፣ በሚሄዱበት ሁሉ እንዲከተላቸው ጥላቸው እንዲሆን ነው የማደርገው እያለች ትገኛለች ማለት ነው። በዛም በመቀጠል እንግዲህ ለጥላዬ ትደውልለትና ሰላም ካለችው በኋላ እኔ የዴብ ባለቤት ሮዛ እባላለሁ፣ እኔም የዴብ ጠላት ነኝ፣ ስለዚህ አብረን እንስራ፣ አብረን ከሰራን ሁሉም ነገር ይስተካከላል። እኔ አዲስ አበባ ነው ያለሁት፣ እነሱም ወደዚህ ስለሚመጡ እንደ ክፍለ ሀገር ሳይሆን ሁሉንም የሚያስፈልገውን ነገር አደርጋለሁኝ፣ ስለዚህ አብረን እንስራ በማለት ትጠይቀዋለች። እንዴት ነው የማምንሽ? አንቺ ለምን ጠላቱ ነሽ ብሎ ሲላት እኔ የዴብን ሬሳ ነው የምፈልገው እያለችውም ትገኛለች ማለት ነው። እንግዲህ ዴብን እስከ ማስገደል ልትደርስ ነው። አሁን እንግዲህ ከጠላታቸው ጋር ለመስራት ተስማምታለች። በዛም ወጥመድ ውስጥ ልታስገባቸውና እንግዲህ እስከዚህ ድረስ ተከትሏቸው እንዲመጣ ልታደርግ ነው። እዚህም ቢመጡ እንደማይተዋቸውና ያው ነገሮችን ለማቀባበልና እነሱን ለማናደድ ወይም እነሱን ሁሉ ነገር ላይ ጥቃት ለማድረስ ሮዚ ተግታ ተነስታለች። እንግዲህ ዴብም አሁን ላይ ልጁ እስኪወለድ ነው እንጂ አብረን አንቀጥልም በማለትም ይናገራታል። ያው እሷም ያለውን ነገር በዚህ አይነት ልታደርግ እያሰበች ትገኛለች። እንግዲህ የእሷን ባል ያለውን ነገር የዴብ ልጅ እንዳልሆነ ለሔዋን ከነገራት በኋላ ሔዋንም ካዲያ እንዴት አድርገን ነው ሁሉም ነገር የሚስተካከለው በኋላ ይሆናል እንጂ አሁን ላይ የሚሆን ነገር የለም፣ በዲኤንኤ ምርመራ ካልሆነ እኔ ምንም ነገር ማድረግ አልችልም፣ ግን ክፍሌ እንደዚህ አትግባ፣ አሁን እንደዚህ ቢያይክ ዴብ ሌላ ነገር ያስባልም እያለችው ነበረ። እሱም እንዴት አታምኝም እንዴ እያላት ነው። እንግዲህ እሷም ከዛ ከነበረችበት ተነስታ ወደ ኩሽና ገብታ ነበረ። ኩሽናም ገብታ እያስተካከለች ብቻዋን ባለችበት ሮዛ ትመጣለች። ሮዚም ከመጣች በኋላ ፍቅሬንም ባሌንም ቀማሽኝ፣ አሁን ደግሞ
ክችኔ አማረሽ ወይ? ወደ ኩሽና ምን ልትሆኝ ነው የመጣሽው? በማለት ትጠይቃታለች። እሱማ ፍቅር ይታደሉታል እንጂ አይታገሉትም። ዴም ማለት ወርቅና ዳይመንድ ነበረ፣ ግን አመለጠሽ፣ አሁን አታገኘውም ብላ ትላታለች። እሷም አሁን ካዲያ ምን ፈልገሽ ነው ኩሽናዬ ውስጥ የምትሄጂው? በማለት ስትላትም እሷም ዝም ባለቻትና ኩሽናውን እያስተካከለች በነበረችበት ሮዚም እንግዲህ አሁን እምለቅሽ እንዳይመስልሽ ትልና ቢላ ታነሳባታለች ማለት ነው። ቢላውንም አንስቷ ልትወጋ ስትል ሔዋንም እንደምንም ብላ እጇን ይዟ ተጠመዝዛትና ቢላውን ወደ ሮዚ ታዞራለች ማለት ነው። እንግዲህ በዚህ አይነት ሁኔታ ውስጥ ይገኛሉ የዛሬው ማለት ነው። እንግዲህ ሁሉንም ነገር ለማውጣት እየተጣጣሩ ይገኛሉ። እንግዲህ ውሽሚትም ዴብ አምልጦሻል፣ ካን ወዲህ አታገኘሁም፣ በእኔ እጅግ ገብቷል እያለቻትም ቢሆንም እንግዲህ የዛሬው ይሄንን ይመስላል ማለት ነው። በስተመጨረሻ ሔዋን ቢላውን ወደ ሮዚ አዙራባታለች። መጀመሪያ ግን ሮዚ ነበረች ልትወጋት ያሰበችው ማለት ነው። እንግዲህ የነ ሉላም ቤተሰቦች ወደ አዲስ አበባ ሊመጡ ነው። አሁን ላይ ጽንሱም የዴብ እንዳልሆነ ታውቋል። እስቲ መጨረሻው ምን ይሆናል? ዲኤንኤው ምርመራ ሲመጣ ያለውን ነገር የምናይ ይሆናል በሂደት ማለት ነው። እንግዲህ አሁን ላይ ሮዚን ማን ይሆን የሚያተርፋት የሚለውን እና ያለ ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። ምሽታችሁ ቀናችሁ የተዋበ ይሁን። የእግዚአብሔር ጥበቃ ምሕረት ይብዛላችሁ እና እንግዲህ ያው አዳዲስ አስተማሪ አዘል ናቸው የምላቸውን ሁሉ የማቀርብላችሁ ይሆናል ማለት ነው። ደግሞም እጅግ ከልብ ሁል ጊዜም እንዳመሰገንኳችሁ ነው። እያበረታታችሁኝ ሰብ እያደረጋችሁ ኮሜንት እያደረጋችሁልኝ ነው። ውድ ሀገሬ ሰዎች ከልብ ከልብ ነው ማመሰግናችሁ። የኢትዮጵያ ጀግናዎች እንቆች ከልብ አመሰግናለሁ። ለእናንተ ቃላት የለኝም ማለት ነው። እንግዲህ በጥቂት ቀን ውስጥ 800 አስገብታችሁኛል። ከልብ አመሰግናለሁ። ሁልጊዜም ሳላመሰግናችሁ ቀርቼ አላቅምና አሁንም አበረታታችሁ ከጎኔ አይለኝ። አስተያየትም ስጡኝ፣ አስተያየታችሁንም እቀበላለሁኝ ማለት ነው። እንግዲህ ሌላ አስተማሪ የምላቸውንና ብዙ ወደፊት ደግሞ እዚህ ቻናል ላይ የሚለቀቁ ብዙ ሰዎችን የሚያስተምሩ በሀገራችንም ሆነ በስግደትም ያለውን ነገር አብረን የምናየው ይሆናል። እንግዲህ ከጎኔም ደግሞ ሁልጊዜም ስለሆናችሁ አመሰግናለሁ። አሁንም ሼር እያደረጋችሁ አበረታቱኝ። እናንተ ስታበረታቱኝ ደግሞ እኔም ያው ጠንካራና ጎበዝ ጀግና ሆኜ ሁልጊዜም እንደዚህ ተግቼ እንድሰራ ታደርጉኛላችሁ ማለት ነው። ድክመት አይኖረኝም። ከነበረኝ ጥንካሬ በላይ ጥንካሬን ትጨምሩልኛላችሁ ማለት ነው። እና ያው ሁላችንም እንጠንክር፣ ተስፋን አንቁረጥ። ያው የሀገራችን ሕዝቦች እንደምታበረታቱን ባለሙሉ ተስፋ ነው ማለት ነው። ከእግዚአብሔር በታች እንግዲህ እግዚአብሔርን ጉልበት አቅም ሆኖን ትዕግስት ሰጥቶን እንግዲህ በዚህ አይነት ሁኔታ ላይ እንገኛለን ማለት ነው። እና በርቱ። ዩቱብ ያልከፈታችሁ ክፈቱ፣ ከጎናችሁ ነን ማለት ነው። ሁላችንም እርስ በራስ ተያይዘን ማደግና መለወጥ አለብን እንደ እግዚአብሔር ፍቃድ ማለት ነው። ፍቃዱ የእግዚአብሔር ነው እና ያው የሰው ልጅ ያንን ነገር ይሰራል። ግን እግዚአብሔር ከፈቀደ ሁሉም ሰው ጌታ ያሰበበት ቦታ ይደርሳል ማለት ነው። ስለዚህ ከልብ እያመሰገንኳችሁ ቪዲዮም አላብዛባችሁ ማለት ነው። ከወዲሁ እለያያችኋለሁ። መልካም ምሽት ይሁንላችሁ። ተባረኩልኝ። ምሽታችሁ ያማረ የተዋበ ይሁን። ሁላችሁም እንግዲህ በተለያየ ሀገር በተለያየ ቦታ
የተለያየ ስራ ውስጥ ነው ያለ ነው። እግዚአብሔር ግን ሁላችንም ቦታ በአንድ ጊዜ የሚገኝ ኃያል የሆነው ጌታ የእሱ ጥበቃ ይብዛላችሁ። ሰው እንኳን ከጎናችሁ ለደቂቃ ቢለይ እሱን ለሰከንድ አይለይም። ለትንጥዬ ደቂቃ እንኳን አምኖን የማይተወን ጌታ ሁልጊዜም ከኛ ጋር ነው። መልካም ምሽት። አመሰግናለሁ። ተባረኩልኝ። ባይ ባይ።